የትምህርታችን ርዕስ ወይትድጉ ቅድሳትክሙ ቅድስናችሁን አትተው የትምህርታችን ርዕስ ይሆናል። በሐዋርያው በቅዱስ ጳውሎስ መልእክት ለዕብራውያን የተጻፈ ምዕራፍ 12 ቁጥር 14 ላይ ተመዝግቧል። ቅድስናችሁን አትተው ይላል ሐዋርያው ቅዱስ ጳውሎስ። ያለዚህ እግዚአብሔርን ማየት አይቻልምና እግዚአብሔርን ማየት ወደ እግዚአብሔር መቅረብ የሚቻለው ቅድስናን ገንዘቡ ያደረገ በቅድስና ያጌጠ የደመቀ ነው። ከቅድስና ውጭ የሆነ በርኩሰት ውስጥ ነው። በርኩሰት ውስጥ ያለ ደግሞ ከእግዚአብሔር ጋር ኅብረት አይኖረውም። ከእግዚአብሔር ልጅነት ከመንግሥተ ሰማያት ርስትነት ውጭ ይሆናል። ያ እንዳይሆን የሰው ልጅ የእግዚአብሔርን ርስት ወርሶ ስሙን ቀድሶ ለመኖር ቅድስናውን ገንዘብ ማድረግ በቅድስና መመላለስ ያሻዋል። ሐዋርያው ቅዱስ ጳውሎስ ይህንን መልእክት የጻፈው ያስተማረው ዕብራውያን ለተባሉት ወገኖቹ ነው። ዕብራውያን የአብርሃም የይስሐቅ የያዕቆብ ልጆች ናቸው። ዕብራውያን በሕይወት ዘመናቸው ከደረሰባቸው ውጣ ውረድ የተነሳ ይህን ስም መጠሪያ አድርገውታል። ዕብራዊ ማለት ወንዝ ተሻጋሪ ማለት ነው። ዕብራውያን ማለትም ደግሞ ወንዝ ተሻጋሪዎች ማለት ነው። ይህ የእግዚአብሔርን ቃል ሰምተው ከሀገር ወደ ሀገር ሲሰደዱ የነበሩ የነ አብርሃምን የነ ይስሐቅን የነ ያዕቆብን ሕይወት ሁሉ ያስቃኛል። የልጆቻቸውን የእስራኤላውያን ሕይወትንም ያስጎበኛል። ዕብራዊ ዕብራውያን የሚለው ቃል እነሱ ብዙ ወንዞችን ተሻግረዋል፣ ብዙ ፈተናዎችንም አልፈዋል። ብዙ ወንዞችን ለመሻገር ብዙ ፈተናዎችን ለማለፍ ረዳት መከታ የሆናቸው ደግሞ እግዚአብሔር ነው። ለአባቶቻቸው ጽኑ ዘመን የማይሽረው ቃል ኪዳንን እየሰጠ በረድኤት በመካከላቸው እየተገለጠ ነው። በየቦታው በሚያቀርቡት መስዋዕት ጸሎታቸውን እየተቀበለ መከራቸውን እያቀለለ ከነሱ ጋር ነበር። በረድኤት ከነሱ ጋር አብሯቸው ተጉዟል እግዚአብሔር እና እነዚህ ሰዎች ቀደም ሲል በሕገ ልቡና ኋላ በሕገ ኦሪት በመጨረሻም ደግሞ ወደ ክርስትናው በሕገ ወንጌል ተቀላቅለዋል። የአይሁድነትን ሕግ በወንጌል ተክተው የክርስትናን ሕይወት የቅድስናን ጉዞ ተቀላቅለውታል። ያ ቀደም ሲል ለሕገ ኦሪት ይቀና የነበረው ሕገ ኦሪትን በማስተማር በአጭር ታጥቆ አደግድጎ የሚኖር የዛሬው ቅዱስ ጳውሎስ የቀድሞው ሳውል ለወገኖቹ የሚጠቅም ለሰውነታቸው ተስማሚ ለነፍሳቸው ጠቃሚ የሆነ ትምህርት አስተምሯቸዋል። በአካል በመካከላቸው ተገኝቶ ቢያስተምራቸው ትምህርቱን ለመቀበል ይቸገሩ ነበር። ምክንያቱም ከነበረበት ሕግ ወጥቷል፣ አፈንግጧል። ከሕገ ኦሪት ፈቀቅ ገለል ብሏል። አመለካከቱም ስብዕናውም ተለውጧል። ቀደም ይኖርበት የነበረው ሕይወት ትዕቢት የተሞላበት ቅናት የበዛበት ሕይወት ነው። በእርግጥ ለሕግን የቀናው ነገር ግን ያለ አግባብ ነበር። ከመምህራን ከነገማልያል እግር ስር ቁጭ ብለው የተማረውን ሕገ ኦሪት አላግባብ ይፈጽመው ነበር። ክርስቲያኖችን በማሳደድ ከዚያም ሲያልፍ በመግደል ተሰልፎ ክርስቲያኖችን መግረፍ፣ መዝረፍ፣ ማሳደድ የዕለት ተዕለት ተግባሩ ነበር። የተማረውን ሕገ ኦሪት እንኳ በተግባር መኖር መፈጸም ቸግሮት ነበር። ምክንያቱም ተምሯል እንጂ አላወቀም። ያወቀውን ነገር በትክክል ለሚገባው ዓላማ አላዋለውም። አንድን መልካም ነገር ማወቅ ጥሩ ነው። የተማርነውን መልካም ነገር ለተገቢው ነገር ማዋል ደግሞ የበለጠ ትልቁም ነገር ነው። ብዙ መንፈሳዊ ተግባራትን እናውቃለን፣ ካልኖርንባቸው ግን መለወጥ አይቻልም። መለወጥ የምንችለው ስላወቅን ብቻ አይደለም፣ መተግበር ስንችል ከመማር ባለፈ በተግባር የተደገፈ ሕይወት ሲኖረን ነው። የተማርነውን ወደ ተግባር መለወጥ እንድንችል እግዚአብሔር አምላካችን ሁላችንን በቸርነቱ ይርዳል። ማንም ሰው ትምህርት አያንሰውም፣ የተማረውን መተግበር ላይ ግን ሲቸገር ይታያል። ይህ የሁላችንም ችግር ነው። ክርስቲያኖች ቃሉን ዕለት ዕለት እንሰማለን። ከቅጽረ ቤተ ክርስቲያን ስንወጣ ግን የሰማይ ወፎች እንደለቀሙት የገበሬው ዘር ከእኛ ልቡና ላይ የእግዚአብሔርን ቃል ነጥቆ
የሰማነውን የቅድስና ቃል በሐሜት በጥላቻ በክፉ ነገር የሚተካ ሌላ ጠላት አለን። ጠላታችንን አምላካችን ያድክምልን። እሱም ጠላታችን ሰይጣን ነው። ጥንተ ጠላት ይባላል። አባታችን አዳምን እናታችን ሔዋንን ከገነት ያሰደደ ያባረረ፣ ለሰው ልጆች ከገነትም ከቅድስናም ለመሰደድ ምክንያት የሆነው ጠላታችን ዲያብሎስ ነው። አይተኛ፣ አያንቀላፋ፣ አይደክምም፣ አይሰለችም፣ እጅግ መንቻካ ነው። የክፉ ነገር ጦሩን ዕለት ዕለት እየሳለ የሰዎችን ርዕሰ ልቡና በጦር እያቆሰለ ከእግዚአብሔር የሚለይ ከቅድስና ተራራ ወደ ርኩሰት የሰው ልጆች እንዲነግሩ የሚያደርግ ጠላታችን ዲያብሎስ ነው። ከእሱ ወጥመድ አምላካችን በቸርነቱ ይሰውረን እና ሐዋርያው የቀድሞ ሳውል የአሁኑ ሐዋርያ ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ እነሆ የተማረውን ሕገ ኦሪት እንኳ መኖር መተግበር ቸግሮት በቅናት ተሞልቶ እነ እስጢፋኖስ በድንጋይ ተቀጥቅጠው ሲገደሉ ተባባሪ ነበር። በሐዋርያት ሥራ ምዕራፍ 8 ምዕራፍ 9 ተመዝግቦ የምናገኘው የሳውል የቀድሞ ታሪኩ ነው። ተስተካክሎ ተሻሽሎ አይደለም የተጻፈው። ያ ክፉ ሥራው እንዳለ ተመዝግቧል። ምክንያቱም ያውን በጎነቱን የበለጠ ማድነቅ የምንችለው ከዚያ ጨለማ አውጥቶ እግዚአብሔር ለቅድስና የሚያበቃ ገናና አምላክ መሆኑን የምንመለከትበት የእግዚአብሔር የቸርነቱ መገለጫ የካህንነቱ ማረጋገጫ ነው። እስቲ አመስግኑት ይህን የሚያደርግ አምላካችንን። ጉልበታቸው የደከመ ሐሳባቸው ከመልካምነት የቆመ በክፉ ሐሳብ ዳርቻ ላይ የቆሙ ሰዎችን በምሕረቱ ስቦ በረድኤቱ አቅርቦ ከርኩሰት ወደ ቅድስና፣ ከውድቀት ወደ ትንሣኤ፣ ከሞት ወደ ሕይወት፣ ከክፋት ወደ በጎነት መለወጥ የሚችለው አምላካችን ነው። ሁላችንን ልቦናችንን ወደ በጎነት ይለውጥልን። እኛ እናስባለን። ወደ በጎነት ለመምጣት ማሰባችንን እውን የሚያደርገው ግን እግዚአብሔር አምላካችን ነው። ሐሳባችንን ሁሉ ይፈጽምልን፣ ክፉን ሐሳባችንን ያርቅልን እና ይህንን በአሉታዊ መንገድ እየተጓዘ ክርስቲያኖችን በማሳደድ ላይ ተሰማርቶ የነበረው ሐዋርያ በዚያ በደማስቆ ከተማ ላይ በመብረቅ አማካኝነት ለወጠው፣ አስተካከለው። ግብተ በረቀ መብረቅ ዲቤሆም ሰማይ፣ ድንገት መብረቅ በራሱ ላይ ወረደበት ነው የሚለን። በጠራራ ፀሐይ ነው መብረቁ ወረደው። ደነገጠ ነው የሚለን። አይነ ሥጋውን ነስቶ አይነ ልቡናውን አበራለት ይላል። የሁላችንን አይነ ልቡና አምላካችን ያብራልን። እግዚአብሔርን ማየት የምንችለው አይነ ልቡናችን ሲበራ ውስጣዊ ማንነታችን ሲስተካከል ነው። አይነ ሥጋችን ቢያይ ቁሳቁስ ላይ ብልጭልጩ ዓለም ላይ ያተኮራል። መንፈሳዊ ነገርን ማየት የሚያስችለን አይነ ልቡናችን ነው። አይነ ልቡናችን እንዲገለጥ ዕለት ዕለት እግዚአብሔርን መማፀን ስራችን ነው። ቤተክርስቲያናችን እንደምትለን አባቶቻችን እንደሚያስተምሩን ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ ዋይዛንነ ቃለ ዘባሕቲትከ ይስማ። አቤቱ እግዚአብሔር አምላካችን ሆይ የእውቀት ዓይኖችን ስጠን፣ አንተን ማየት የሚችሉ የእውቀት ዓይኖችን ግለጥልን። ጆሮቻችን ያንተን ቃል እንዲሰሙ እዝነ ልቡናችንን ክፈትልን እያልን የምንለምነው ለዚህ ነው። አይነ ልቡናችን ካልተገለጠ አይነ ሥጋችን ፍጥጥ ብል ትርጉም የለውም። አይነ ልቡናችን ሲገለጥ እግዚአብሔርን ማየት፣ ከርኩሰት ወደ ቅድስና፣ ከክፋት ወደ በጎነት መመለስ እንፈልጋለን። ማንም ሰው ክፉ መሆን አይፈልግም። ክፉ ለመሆን ፈልጎ ክፉ መሆን የለም ተገዶ እንጂ የሌላ የጠላት ሐሳብ አሸንፎት እጅ እንዲሰጥ አድርጎት ከበጎነት ወደ ክፋት ይሳባል። ረድኤተ እግዚአብሔር የእግዚአብሔር ቸርነት ሲደረግለት የክፋቱን፣ የኃጢአቱን፣ የጥላቻውን፣ የርኩሰቱን ወጥመድ አሸንፎ ወደ ቅድስናው መምጣት ይችላል። እግዚአብሔር ሲረዳው ነው። እግዚአብሔር አምላካችን ሁላችንን በቸርነቱ ይርዳል እና በመብረቅ አማካኝነት ለወጠው። በመምህራን ተምሮ ያልተለወጠ ያልተስተካከለ የልቡናው ቅናት ከፍ እያለ ያስቸግረው የነበረውን ሳውልን በዚያ መብረቅ አማካኝነት ለወጠው፣ አስደነገጠው። መዓቱን ምሕረቱንም አንድ ላይ ያሳየው ነው የሚለን። አምላካችን ሁላችንን በምሕረቱ ይጎብኘን። ታዲያ በዚህ ጊዜ ለ3 ቀን ሲርመሰመስ ቆየ ነው የሚለው። የሚመራው ፈልጎ
ለ3 ቀን ሲርመሰመስ በጨለማ ከቆየ በኋላ ሳውል ሳውል ለምን ትሰድደኒ ብእሰከ ረጊዝ ውስተ ቀኖት በሊ፣ ሳውል ሆይ ለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው ይላል። ድምፁን አሰማው። የምሕረት ድምፁን አምላካችን ለሁላችን በቸርነቱ ያሰማን። ያ የሚቀድስ ድምፅ ነው፣ የሚለውጥ ነው፣ የሚያስተካክል፣ ጉድለትን የሚሞላ፣ አይነ ልቡናን የሚያበራ፣ ነፍስንም ሥጋንም ከርኵሰት የሚያጠራ የሚቀድስ የአምላካችን ድምፅ ነው። እሱን ያሰማን። ልንሰማው የመጣ ነው ያንን ነው። ሰዎችን ልንሰማ ሰዎችን ልናደምጥ አይደለም የምንመጣው። እግዚአብሔርን ልንሰማ እሱን ልናደምጥ፣ ልንለወጥ፣ ልንስተካከል ነው የምንመጣው። ቤተ ክርስቲያናችን የእኛ ሕይወት የሚስተካከልባት ከእግዚአብሔር ጋር የምንገናኝባት፣ ጆሮአችን ቃሉን የሚያደምጥባት የሚሰማባት፣ ልቡናችንን በተመስጦ ወደ እግዚአብሔር የሚገሰግስባት የቅድስና መዲና ናት ቤተ ክርስቲያናችን። ቅድስና የእግዚአብሔር ሀብት ለሰው ልጆች የሚናኝባት፣ በርኩሰት በኃጢአት የነበረው ለቅድስና የሚዘጋጅባት የቅድስና ስፍራ ናት ቤተ ክርስቲያናችን። በዚህ የቅድስና ስፍራ የጠራን የሰበሰበን አምላካችን ክብርና ምስጋና ለስሙ ይሁን። እስቲ አመስግኑት አምላካችንን በእውነት። አዎ ለምን ታሳድደኛለህ አለው ነው የሚለን። ሳውል ያው ቀና ብሎ ያው አይኑ ባያይም ቀና ብሎ አንተ ማን ነህ አለው ነው የሚለን። አነ ውእቱ ኢየሱስ ናዝራዊ ዘአንተ ትሰድደኒ፣ ካደርኩበት እንዳሉን ከዋልኩበት እንዳላደር የምታደርገኝ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው ይላል። ምን አደርግ ዘንድ ትወዳለህ አለው። ምን አደርግ ዘንድ ትወዳለህ? ይህ ማለት ክርስቲያኖች የራሱን ፈቃድ መተው ጀመረ። ፈቃዱን አሳልፎ ሰጠ። ሰው በሥጋ ፈቃዱ ሲሄድ ለእግዚአብሔር ሐሳብ አይመችም። ከራሱ የሥጋ ፈቃድና ሥጋዊ አስተሳሰብ ወጥቶ ፈቃዱን ለእግዚአብሔር ሲሰጥ እግዚአብሔር ያድርበታል፣ ይሰራበታል፣ እሱን ይጠቅመዋል፣ ለሌላም መጠቀሚያ መሳሪያ ያደርገዋል። ምን አደርግ ዘንድ ትወዳለህ? ሰው መጀመሪያ ለእግዚአብሔር የሚሰጠው ቁሳዊ ስጦታ አይደለም፣ ወርቅና ብር አይደለም። ራሱን ፈቃዱን መስጠት ከቻለ ሌላውን ነገር ቀጥሎ መስጠት አይከብደውም። እኛ ሌላውን ነገር መስጠት የሚቸግረን ፈቃዳችንን መስጠት ስለምንቸገር ነው። ፈቃዳችንን ለእግዚአብሔር አሳልፈን መስጠት የእኛ ፈቃድ ይሁን ሳይሆን የማን ፈቃድ ይሁን ማለት በእኛ ሕይወት የማን ፈቃድ ይሁን አናስተውለውም እንጂ በጸሎታችንም የምንለው ያንን ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ማለት የእኔ ፈቃድ የእኛ ፈቃድ ሳይሆን በእኛ ሕይወት አንተ የወደድከው አንተ የፈቀድከው ይሁንልን በቃላችን የምንናገረው ነው። ልቡናችን አይምሯችን አያስተውለውም፣ አንገነዘብም። በቃላችን እንዲህ ብለን እንጸልያለን፣ ያንተ ፈቃድ ይሁን ካልን በኋላ ግን በራሳችን ፈቃድ ደግሞ ስንነጉድ ይታያል። በእኛ ፈቃድ ሳይሆን በእሱ ፈቃድ እንድንመላለስ አምላካችን በቸርነቱ ይርዳል። ምን አደርግ ዘንድ ትወዳለህ? ምን ላድርግ አለው ነው የሚለን። ራሱን ፈቃዱን አሳልፎ የሰጠበትን ሁኔታ ነው በዚህ ሐሳብ የምናየው። በዚህ ጊዜ ታደርገው ዘንድ የሚገባን በከተማ ያሉ ሰዎች ነግረዋል አለው ይላል። በዚያ ከተማ አናንያ የተባለ ከሐዋርያት ወገን የሆነ ሰው ነበር፣ ያስተምራል በደማስቆ ከተማ። ወደዚያ ላከው ነው የሚለን። እየተመራ ሄደ ይላል። ምን እያለ? እየተመራ ሄደ ነው የሚለን። ወደ አናንያ ሲቀርብ አናንያ በፍቅር ተቀበለው። ሳውል ሆይ እግዚአብሔር ተሳለከ፣ ወንድሜ ሳውል ሆይ እግዚአብሔር ይቅር ብሎሃል። ተንሥእ ወተጠመቅ በስሙ ለእግዚእነ ኢየሱስ ክርስቶስ ወለምን ትጎነዲ። ተነስ ስሙን እየጠራ ተጠመቅ፣ እግዚአብሔር ይቅር ካለ ለምን ትዘገያለህ አለው ይላል። ሳያንገራግር ሳያከራከር የራሱን ፈቃድ የራሱን ሐሳብ እርግፍ አድርጎ ትቶ ሕይወቱን በእግዚአብሔር ፈቃድ ለመምራት ርኩሰቱን ሳይሆን ቅድስናውን፣ ትዕቢቱን ሳይሆን ትሕትናውን፣ ቅናቱን ምቀኝነቱን ሳይሆን መልካም ሥራውን ለመከተል ራሱን አሳልፎ ሰጠ። ራሱን ዝቅ አድርጎ በአናንያ እጅ ተጠመቀ። አሳዳጅ የነበረው የእግዚአብሔር ልጅ ሆነ ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ ሰው የራሱን ፈቃድ ሲተው በእግዚአብሔር ፈቃድ ሲመራ ለእግዚአብሔር የሚስማማ ለቃል እግዚአብሔር የሚመች ይሆናል። ሕይወቱ ለቅድስና የታደለ የተዘጋጀ ይሆናል። ክርስቲያኖች እግዚአብሔር ያድርበታልና ነው። ያን ጊዜ ራሱን ዝቅ አድርጎ ሲጠመቅ
ዓይኑን ጋርዶት የነበረው ግርዶሽ ከዓይኑ ተቀርፍቶ ወደቀለት ነው የሚለን። ዓይነ ልቡናችንን ያጨለመውን ግርዶሽ አምላካችን በቸርነቱ ያስወግድልን። ከዚያም በኋላ ማገልገል ጀመረ። ከአሳዳጅነት ወደ ሐዋርያነት ከፍ አለ። የእግዚአብሔር አገልጋይ፣ የቤተ ክርስቲያን አገልጋይ፣ ራሱን ለቤተ ክርስቲያን የሰጠ፣ የራቁትን የሚያቀርብ፣ የተበተኑትን የሚሰበስብ፣ በርኩሰት ያሉትን ለቅድስና የሚያበቃ፣ በተከሉት እንጨት ስር ጠርበው አለዝበው ጣዖት ያመልኩ የነበሩትን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የሚያቀርብ፣ ከጨለማ ወደ ብርሃን የሚያወጣ፣ በጨለማ ውስጥ ለሚኖሩት ብርሃን አደረገው። መምህር፣ ሐዋርያ፣ አገልጋይ አደረገው ነው የሚለን። አመስግኑት አምላካችንን። ክርስቲያኖች ጥሪውን ቸል አላለም። ጥሪውን ሰምቷል፣ ተቀብሏል። አልተከራከረ፣ አላንገራገረ፣ ፈቃዱን ሰጠ፣ ራሱን ሰጠ፣ ለቅድስና በቃ ነው የሚለን። በዚህ የቅድስና ሕይወት እስከ ሕይወቱ ፍጻሜ ለሰማዕትነት እስከ በቃበት፣ በሮም አደባባይ በሰይፍ እስከ ተከለለበት፣ ለክብር አክሊል እስከ በቃበት የራሱን ፈቃድ ሳይሆን የማንን ፈቃድ አገልግሏል? የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ እግዚአብሔር አድርግ ያለውን በማድረግ ሕይወቱን ፈጽሟል። በመጨረሻ የሕይወቱ ፍጻሜም ያለው ያንን ነው። ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ እንግዲህስ የጽድቅ አክሊል እውነተኛው ፈራጅ ይሰጠኛል ብሎ በድፍረት በአንደበቱ ሲናገር እንሰማዋለን። ያንን ያለው የቅድስና ምንጭ በሆነችው የቅዱሳን አምላክ በደሙ ባከበራት ባተማት በቅድስት ቤተክርስቲያን ሕይወት እያገለገለ ስለኖረ ነው። የራሱን ፈቃድ ስለተወ ነው። በቅድስና ሕይወት ሲኖር ያለውን ጥቅም፣ ጸጋና ክብር የእሱን ያህል የሚያውቅ የእሱን ያህል ያጣጣመ መጥቀስ አይቻልም። ክርስቲያኖች የቅድስናን ጣዕም የቅድስናን ጸጋ የሚያስገኘው ዘላለማዊ ጸጋና ዘላለማዊ ዋጋ በደንብ የተረዳ ሐዋርያ ነው እና የሐዋርያ ከዚህ ጸጋ፣ ከዚህ ክብር፣ ከዚህ የቅድስና ሕይወት ርቀው እሱ ቀድሞ በነበረበት የጨለማ ሕይወት ለሚመላለሱት ያስተማረው ትምህርት ነው። ፈጣሪያቸውን ያዩ ለነጽሮተ እግዚአብሔር የደረሱ በቅድስና የተመላለሱ ቅዱሳን አባቶቻችን ናቸው። እስቲ አክብሯቸው በእውነት በቅድስና ሕይወት የተመላለሱ እነ ሙሴ እነ ኢሳይያስ ከነቢያት እግዚአብሔርን አይተዋል። ከአበው እነ አብርሃም በዛሬው ዕለት የምናከብራቸው የአንድነት የሦስትነት ምስጢር የተገለጠላቸው በርኩሰት አይደለም በቅድስና ነው። ከርኩሰቱ ከባቢሎንማ ወጥተዋል። ርኩሰት ከበዛበት ምድርማ ተለይተዋል። አብርሃም አባታችን የእምነታችን የመልካም ምግባራችን መሰረት የሆነው አባት እግዚአብሔር አብርሃም እኔ ወደማሳይ አገር ሂድ፣ ከአገር ውጣ፣ ከዘመዶች ተለይ፣ እኔ ወደማሳይ አገር ሂድ ሲባል እኔ ከዚህ አልለይም ከዚህ አልወጣም አላለም። እሺ ብሎ የእግዚአብሔርን ቃል ሰምቶ ተከተለ። እግዚአብሔር ባረከው፣ እንዲህም አለው ባረኮ ባረከከ ወአስተባዝዎ አስተባዛከ ወኩለ በረከት። መባረክን እባርክሃለሁ፣ እቀድስሃለሁ፣ ማብዛትን አበዛሃለሁ፣ ለበረከቱም የሚረግሙ የተረገሙ ይሆኑ፣ የሚመርቁ ደግሞ የተባረኩ ይሁኑ በማለት አብርሃም የበረከት ምንጭ መሆኑን ነግሮታል። ይህን የነገረ አምላክ በዘርዕከ ይትባረኩ ኩሎሙ አሕዛበ ምድር፣ በዘርዕ የምድር አሕዛብ ሁሉ ይባረካሉ ይቀደሳሉ ብሎታል። ዘር ያለው ለጊዜው ይስሐቅ ነው። ፍጻሜው ግን በቤተልሔም በከብቶች በረት የተወለደው ንጹሕ ዘር የተባለው አምላካችን መድኃኔ ዓለም አማኑኤል ኢየሱስ ክርስቶስ ብለን የምንጠራው አካላዊ ቃል ነው። የራቀው የረቀቀው ዓይን ሊያየው እጅ ሊዳስሰው የማይችለው አምላክ በቅድስና ሕይወት ለሚኖሩ በቅድስና ለሚመላለሱ ይገለጣል። ሩቅ አይደለም፣ ቅርብ ነው። እሱ ራሱ እንዳለው እኔ እግዚአብሔር አምላካችሁ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። እግዚአብሔርን የማናየው የማንዳስሰው ሩቅ ስለሆነ አይደለም፣ እኛ ስለ ራቅን ነው። ልቡናችን በርኩሰት በክዳት በተንኮል በጥላቻ በዘረኝነት በመለያየት ከእግዚአብሔር ሊያርቀን በሚችል ርኩሰት ራሳችንን ከእግዚአብሔር ስለምናርቀው እግዚአብሔር ሩቅ ይመስለናል። እግዚአብሔር ቅርብ ነው፣ የዓይንና የቅንድባችንን ያህል። ነገር ግን
ቅንድባችን የትኛውንም ያህል ቅርብ ቢሆን ይታያል? በመስታወት ይታይ ይችላል። እንዲሁ ብታፈቱ ቀና ብትሉ አይታይም። እናንተ ቀና ስትሉ ቅንድባችሁ ምን ይላል? ቀና ይላል። የተፈጥሮ ገደብ አለው። እግዚአብሔር ለእኛ ቅርብ ነው። እግዚአብሔርን እንዳናየው የሚያደርገን ከቅድስና መለየታችን ነው። አምላካችን ሁላችንንም በቸርነቱ ለቅድስና ያብቃል። አብርሃም እግዚአብሔርን አየው፣ ዓይን ለዓይን ተመለከተው፣ ቃል ለቃል ተነጋገረው፣ ቃሉን ሰማ፣ በሃይማኖተ ርእይ ፈጣሪውን አየ ነው የሚለን። ለምን? በቅድስና መንገድ ስለተመላለሰ ነው። አባታችን ነቢየ እግዚአብሔር ኢሳይያስ ከለምጽ ከርኩሰት በነጻበት ሰዓት ቀና ብሎ ሲመለከት እግዚአብሔርን በረጅም ዙፋኑ ላይ አየው ነው የሚለን። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ስናይ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት። ኪሩቤልና ሱራፌል ዙሪያውን ነበሩ። ለእያንዳንዱም 6 ክንፍ ነበረው። ቅዱስ 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 እግዚአብሔር፣ አሸናፊ እግዚአብሔር፣ ምድር ሁሉ ከክብሩ የተነሳ ተሞልታለች እያሉ ያመሰግኑት ነበር። ከፍ ባለ ዙፋኑ ላይ አየሁት ነው የሚለን። ከለምጹ ሲነጻ ከርኩሰቱ ሲቀደስ ነው ያየው። ሰው የልቡና ንጽሕና፣ የአንደበት ቅድስና፣ መንፈሳዊ ሕይወት ሲኖረው እግዚአብሔርን የሚያይበት አይነ ልቡናው የተገለጠ ለእግዚአብሔር የቀረበ የተሰበሰበ ማንነት ይኖረዋል። አምላካችን ለሁላችን ያንን ያድለን በቸርነቱ። እነ ነቢየ እግዚአብሔር ሙሴ ፈጣሪያቸውን አይተዋል፣ ተመልክተዋል፣ ቃል ለቃል ተነጋግረዋል። ለምን ካላቸውን ቅድስናቸውን ገንዘብ ስላደረጉ በቅድስና ስለተመላለሱ ነው። እግዚአብሔርን ማየት ከእሱ ጋር መኖር በቅድስና ስንመላለስ ነው። ለዚህ ሐዋርያው ወገኖቹ ከቅድስና የራቁት የተለዩት ዕብራውያን በዚያው የርኩሰት ሕይወት በመቀጠል ከእግዚአብሔር ተለይተው እንዳይቀሩ ወይትድጉ ቅድሳቲክሙ ቅድስናችሁን አትተዉት እስመ ዘእንበሌውሰ አልቦ ዘኢሬዮ ለእግዚአብሔር ያለዚህ እግዚአብሔርን ማየት አይቻልምና ይላቸዋል። እግዚአብሔርን ማየት እሱን መስማት ማድመጥ ከእሱ ጋር መኖር የሚቻለው ቅድስናን ገንዘብ ስናደርግ ነው። ቅድስናን ገንዘብ ለማድረግ እንዲሁ በቀላሉ የሚገኝ አይደለም። ቅድስና ከገበያ አይሸመትም። እንዲሁ ከመንገድ የምናገኘው ተራ ነገር አይደለም። ቅድስና እግዚአብሔርን የምንመስልበት አባቶቻችን ለባሰያነ እግዚአብሔር ለባሰያነ ክርስቶስ ክርስቶስን የለበሱ እግዚአብሔርን የለበሱ ተብለው የሚገለጡበት ትልቅ ክብር ነው። አምላካችን ሁላችንን ለዚህ አይበቃን ያድርገን።